አብርሃም ፋይል ባንድም በሌላ ምክንያት አንቺ እጅ ውስጥ ገብቷል። የራቁት ቪዲዮ ምናምን ተብሎ የጻን ጨዋታ ውስጥ መገባት አልነበረበትም። በዚህ ሰዓት ደግሞ ይሄ የራቁት ቪዲዮ በሚል የስንት ሰው ህይወት እያሳጣ እንደሆነ ይታወቃል። ሩታ ከቀረጸች በኋላ ከያዘች በኋላ ለማን እንደሰጣችሁ ይታወቃል። ማን እጁ እንዳስገባበት ይታወቃል። ያ ሰው ደግሞ ዳይሬክት ሪሌሽን አለው ካንቺ ጋር እንዳሳይሽ ፋይል እንድሰጥሽ ምናምን ነው ታዲያ። አብርሃምን ወደ ራስሽ የምታመጭበት መንገድ ካገኘሽ ሰው ከመግደል ወደ ኋላ አትይም። እኔ በዚህ ስልኩ ስንት ፋይል ነው ያለው? ገብቼ አስፈራርተሽ ያንን ቪዲዮ ልታስጠፊ አትችይም። ምን ልንገርሽ አትችይም ልታስጠፊ። ታማኝ ነኝ የምትይ ከሆነ ስልክሽን ስጪኝ። ከዛ በኋላ እኔ ከቤተሰቦቼ ጋር ያለው እኮ ዳኒ ነው ለኔ የሰጠኝ የሱን የራቁት ቪዲዮ። ይሄው አብርሃምን የሚጎዳ ነገር ነው ገባሽ? ይሄ ነገር ስለዚህ አንቺ አብርሃም ይሰማኛል። እኔ እሱ እንዲጎዳ አልፈልግም። የራቁት ቪዲዮ ያዘ ማለት ምን እያደረገ እንደሆነ እኮ ሁሉም ሰው የሚያውቀው ነገር ነው። ያንን ነገር ደግሞ ያላደርገውም በፍጹም። ምክንያቱም የተከበርኩ ሴት ነኝ። እንደዚህ ራሴን የማዋርድ ሴት አይደለም። በጣም ደስ ይላል። የራቁት ቪዲዮ ምናምን ብለሽ እንድታወሪኝ ስለማልፈልግ ነው። እኔ ገባሽ? በጣም ደስ ይላል። ገባሽ አይደል? አሁን እዚች ጋር ማይወራ ነገር እሺ ፊትሽን አዙሪና በስነ ስርዓት እኔ ዛሬ ቤተሰብ እኔ እዚህ ጋር ተናገር ዳኒ ብዬሽ ካን አልተናገርኩም ነበር። እየጠየቅኩሽ ነው ረዲት አትንጨርጨሪ። እየጠየቅኩሽ እኮ ነው። ራስ ይዳሹ ነገሩን ነፃነት በቃ እንኳን ደህና መጣሽ ወደዚህ ሀሳብ እንኳን ደህና መጣሽ። እኔ ከሆነ ሰው ጋር ሪሌሽን አለሽ ብዬ ተናገርኩኝ እንጂ ስለ ዳኒ ስም አላነሳውም እስካሁን ድረስ ማለት ነው። ቪዲዮ ላይ አንድ ዳኒ የሚል ነገር አልተናገርኩም። ስለዚህ ያደረግሽው ነገር ተናገሪ ነፃነት። በቃ ይሄን ልጅ ታዩ ያንቺ መሆን የማይችል ከሆነ ስለዚህ ስለዚህ ምንም አይነት ምክር አልፈልግም። እርግጠኛ የምትሆኚ ከሆነ ስልክሽን ስጪኝና ሂጂ። አምጪ ስልክሽን። ስልኬ ነይ እያልኩሽ እኮ ነው። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፋሚሊ ያው ዛሬ በነፃነት ቤት ተገኝቻለሁ ከረጅም ጊዜ በኋላ። ያው እዚህ ቤት ስመጣ ብዙ ጊዜ ታውቃላችሁ በቃ ደስ የሚል ነገር አይፈጠርም ከነፃነት ጋርም ቢሆን። ኖርማሊ እዚህ ቤት የምመጣው ደግሞ እሷን ለማግኘት ነው ጉዳይ ሲኖረኝ። ከዛ ውጪ ከሷ ጋር ምንም አይነት ጥሩ የሚባል ሪሌሽን እንደሌለኝ ታውቃላችሁ ቤተሰቦችና ያው በመጀመሪያ ሁላችሁም ቤተሰቦች ትላንትም ራሴ ቤት በሰራሁት ቪዲዮ ላይ ተናግሬያለሁ። በያላችሁበት እግዚአብሔር ሰላሙን ይላክላችሁ። እዚህ ያሉ ቤተሰቦቻችሁ በጣም ተጨንቀዋልና ሁላችሁም ሰላም ሁኑልን ማለት ፈልጋለሁ። ዛሬ ከረጅም ጊዜ በኋላ በጣም ብዙ ጊዜ ነው እዚህ ቤት ከመጣው በእርግጠኝነትና ካሜራማና በግድ ነው የመጣልኝ። ችግር የለውም እሱን ከሷ ጋር መፈታው ችግር ይሆናል። ብዙ ነገሮችን ሰምቻለሁኝ በጣም ብዙ። ትላንትና እኔ ቤት የሰራሁትን ቪዲዮ አይታችኋል። ሰሞኑ በጣም እየተዘዋወረ ያለ ነገር አለ። በመጀመሪያ ደረጃ የሄርሜላ ልጅ ከመጣችበት ጊዜ ጀምሮ ነፃነትም እጇን አስገብታበት የት እንዳደረሰችው ጉዳዩን ታውቃላችሁ። ከዛ በኋላ አፍነው ይዘውታል። ምን እንደተፈጠረ እንግዲህ እነሱ ናቸው የሚያውቁት። አጣርቼ የሚደርስበት ይሆናል እሱንም። በዋነኝነት ግን አብርሃም እና ሩታ ሰሞኑ የነበሩበትን ሁኔታ ታውቃላችሁ። ሩታ አብርሃም ያደረገችውንም ነገር ታውቃላችሁ ቤተሰቦች። የፋይል ምናምን በሚልና ትላንትና በደንብ ተናግሬያለሁ። በቃ የፋይል የራቁት ቪዲዮ ምናምን በተባለው ጉዳይ ላይ ማለት በጣም በዚህ ሰዓት ብዙዎችን እየጎዳ ያለ ነገር ነው። በቃ እኔ አሁንም ደግሜ የትላንቱን ነገር ነው የምደግምላችሁ። ያ ማለት ማንም ሰው የሚጠቅም ነገር አይደለም። እንደ ሴት ደግሞ ሲታሰብ ሴት ልጅ በዚህ ልክ የባሏን ፋይል ይዛ ሌላ አተካራ ውስጥ የሚገባበትም ምንም አይነት እኔ እንጃ እዚህ ደረጃ የሚያደርስ ምንም አይነት ጸብ ይኖራል ብዬ አላስብምና እዚህ ነገር ውስጥ ያው ዳኒ ገብቶበት ነበር ታውቃላችሁ ቤተሰቦችና እንደደረሰኝ መረጃ ከሆነ ከነፃነት ጋር የሆነ መስመር ተፈጥሯልና ነፃነትን የፈራውበት ምክንያት ምንድነው? በመፍራት ደረጃ ሳይሆን ይህንን ፋይል እጇ አስገብታው ከሆነ አብርሃምን ጠምዝዛ ወደ ራሷ የምታመጣበትን መንገድ አገኘች ማለት ነው። ምክንያቱም በአጠቃላይ እሷ አብርሃም ካለበት ኤሪያ አጠፋ። ባለፈ ሄርሜላ ልጅ አላት በተባለው ቪዲዮ ሳታረጋግጥ ነበረ ልጇ ናት ብላ በጣም አሳዛኝ ቪዲዮዎችን የሰራችውና ያንን ያደረገችበት ምክንያት ደግሞ አሁንም ድረስ አብርሃምን በእጇ ማስገባት ስለምትፈልግ ነው። ምን እያልኳችሁ ነው? ዛሬ የመጣሁት ነፃነትን በራሷ ቤት ነው ላገኛት የፈለኩት። ምክንያቱም እኔ ከሆነ ታዛም ምናምን ቪዲዮ ከተቀረጸን በኋላ በጣም ብዙ ነገር ውስጥ ልንገባ እንችላለን። ራሷ ቤት የመጣሁበት ምክንያት ግን እሷንም አግኝቼ በእናንተ ፊት ማናገራት ይሆናል። እኔ እሷን ለብቻ ማግኘት አልፈልግም። ብዙዎቻችሁ ብላችሁኛል። ሲጀመር አታገኛት በቃ ስትደውልልሽ አይደለም ደውለሽ መሄድ ይቅርና ስትደውልልሽ ራሱ እንዳታገኛት ብላችሁኛል። ትክክል ናችሁ። ምክንያቱም ይሄ ግልፍተኝነት ባህሪ ያለባት ቶሎ ነው ቁጡ የምትሆነው። ነገሮች አንዳንድ ስታቶች ሲፈጠሩ ራሱ ተነጋግሮ መፍታትና የሚባለው ነገር አታምንበትም ልጅቷ። በቃ የሆነ ዘላ ወደ መማታት ትገባለች፣ መተናነቅ። ከዛ በኋላ እህቷም አለች የሆነ እኔ በቃ መደባደብ ይወዳሉ በአጠቃላይ ማለት ነው። ያ ነገር ደግሞ እንዳይፈጠር ቢያንስ ካሜራ ፊት ከሆነ እንዳትመታኝ በማለት ሳይሆን የምፈልገውንም ነገር መስማት ስለምፈልግና ቀጥታ ወደ እናንተ ማድረስ ስለምፈልግ ነው።
ለምን አስፈለገ ማለት ይሄንን እንዳልኳችሁ የአብርሃምን ፋይል እጇ አስገብታው ከሆነ ይሄ ቪዲዮ ምናምን የተባለውን ነገር ድጋሚ ስሙን አልጠራም ቤተሰብ እኔ በጣም እየተሳቀቅኩኝ ነው ይሄን ነገር እንዲህ ብሎ መጥራት በራሱ ተገቢ ስላልሆነና በቃ ፋይል በሚለው ነገር አጠቃልላችሁ መጀመሪያ አስረድቻችኋለሁ ምን እንደሆነ እኔ ቤት የሰራሁት ቪዲዮ ላይ ገብታችሁ ማየት ትችላላችሁ ሁሉንም ነገር ተናግሬዋለሁ በዝርዝር በሚባል ሁኔታና ዳኒ የሆነ የሰራው ስህተት አለ ድጋሚ በእርግጠኝነት ይሄ በዚህ እርግጠኛ ነኝ እኔ እርግጠኛ ነኝ ነው የምነግራችሁ የሰራው ስህተት አለ ስህተቱን ደግሞ የምትደግፍለትና የምታበረታታለት ነፃነት ናት እሷ አሁንም ድረስ አዲስ አበባ ሄዳ ከአብርሃምና ከሩታ አጠገብ ጎን አልተቀመጠችም እንጂ አሁንም ድረስ አብራቸው ናት ይሄንን ለእናንተ ማስረዳት አይጠበቅብኝም ምክንያቱም በተደጋጋሚ እሷ በምትሰራቸው ቪዲዮዎች ማለት ይቻላል የምታደርጋቸው ነገሮች ኢቭን ይዛ የምትመጣቸው ነገሮች ራሱ ከአብርሃም አናት የሚወርድ ነገር አይደለም ማንን ለመበቀል ነው አይታወቅም በሄርሜላ በጣም ተበሳጭታለች ታውቃላችሁ ላትበሳጭ የምትችልበት ምክንያት የላትም ምክንያቱም እንዴት ነው ከጉሮሯ ላይ ነው መታ አብርሃምን የነጠቀቻት ማለት ነውና እነዚህ ልጆች እልህ ተያያዙና መጥፎ ነገሮች በተባባሰ ቁጥር ደግሞ ኦዲየንስ ግራ መጋባት የለበትም ይሄ የአብርሃም ፋይል የተባለው የአብርሃም ቪዲዮ የተባለው ጉዳይ ትላንትና አስረግጬ አስጠንቅቄ መልእክት ልኬያለሁ ወደ አብርሃም ወደ ሩታም ማለት ነው ይሄ ነገር አሁንም ድረስ ማንንም ሰው ሊተው የሚችል ጉዳይ አይደለም ምክንያቱም ሰሞኑ ቲክቶክ ላይ በጣም እየተዘዋወሩ ያሉ ቪዲዮዎች አሉ ቤተሰቦች የብዙ እህቶቻችን ታናናሾቻችን ኢቭን እኛ እድሜ ላይ ደረሱ እንኳን አይደሉም ልጆቹ ገና ፕሪፓራቶሪ እንኳን ያልጨረሱ ተማሪዎች በአደንዛዥ እጽ ምክንያት በጣም ብዙ የራቁት ቪዲዮ ተይዞባቸው ቤተሰቦቻቸው ማለት ይቻላል በጣም ብዙ ነገር ማለት በቃ የማይሆን ነገር እየተደረገባቸው ነው ያለው ብዙ ሴቶች ህይወትን እያሳጣ ያለ ጉዳይ ነው ስለዚህ ቪዲዮ ምናምን ብላችሁ የተጨማለቃችሁበትን ጉዳይ አሁንም በድጋሚ የነጻነት ቤት ነው ታያዋለህ ከአብርሃም ይሄንን ቪዲዮ በይፋ ይሄንን ፋይል እንድትዘጋልን እንፈልጋለን ግን በዋነኝነት ነፂን እየጠበኳት ነው ያው ቀድሜ እኔ ለእናንተ ነገሩን ማስረዳት ስላለብኝና ቀድሜ ቪዲዮ ካልጀመርኩም ከመጣች በኋላ ከሷ ጋር ተረጋግጬ አንድ ደቂቃ እንኳን ማውራት ስለማልችል በእናንተ ፊት ያለውን ነገር በደንብ መጠየቅ እፈልጋለሁ በቃ ያለውን ነገር እንድትናገር እፈልጋለሁ አሁንም ድጋሚ ይሄንን ፋይል በመጠቀም አብርሃምን ጠምዝዛ ወደ ራሷ ህይወት ወደምትፈልገው አጀንዳ ማስገባት የምትፈልግ ከሆነ ጦርነቱን ከኔ ጋር ነው ከማንም አይደለም ከኔ ጋር ነው በይፋ የምትጀምረው ማለት ነው ይሄንን ቪዲዮ ከዚህ በኋላ ስለምታየው ነው ይሄንን ነገር ለእናንተ መነግራችሁ ከተቀረጸ በኋላ ታየዋለች እሷ በስነ ስርዓት የምናገራት ነገር በጠቅላላ በአንክሮት እንደምትመለከተው ስለማቅ ነው ይሄንን ሀልጋጣ ወጥነት ደግሞ አያስፈልግም እዛ ያሉትን አዲስ አበባ ያሉትን ሄደን ምንም ልናረጋቸው አንችልም ግን እሷ እዚህ ሆና አውት እንዴነሽ አላህ እንኳን ደህና መጣሽ ያባብለን ነገር የለም ብዙ ነገሮችን ከቤተሰቦች ጋር እያወራሁኝ ነበረ አትደናገጪ የተገናኘነው ከረጅም ጊዜ በኋላ ስለሆነ አይ ማለትም ማወቅ የምፈልገው ነገር ስላለ ብዙ ደቂቃ ነው ቪዲዮ ካያስኩኝ ማለት ነው ያው ለኔ ያለሽ ንቀት ነው እስከዚህ ሰዓት ያቆየሽ እንጂ ከዚህ ሰፈርሽ ድረስ መጥቼ እንዴት አዳምጪኝ ሰፈርሽ ድረስ መጥቼ የሆነ እንደሌላ ጊዜ ፈርታ ምናምን የሆነ ነገር ታደርጋለች ብለሽ እንዳትጠብቂ ይሄ ከሰፈር ከመምጣት ጋር ምንም የሚያገናኘው ነገር የለም ገባሽ አይደል ሲቀጥል ለምን እኔና አንቺ ከተገናኘን በጣም ቆይተናል ሶ ዛሬ ምን አግኝተሽ ፈለግሽኝ ለምታረሽ ነው እኔና አንቺ የሚያገናኘን ምንም አይነት ጉዳይ የለም ብዬ ስላሰብኩኝ አሁንም የሚያገናኘን ነገር የለም በጣም ይቅርታ አሁንም ቢሆን እኔና አንቺ በግል አይደለም በግል የሚያነጋግረን ጉዳይ ኖር አይደለም የመጣሁት ልመጣበት የምችልበት ምክንያት ደግሞ ታውቂዋለሽ ገና እኔን ስታይኝ ትርበተበቻለሽ በቃ የምትሰሪውን ነገር እንዳለ እኔ እንደምደርስበት ስለምታውቂ ማለት ነው ስራትሽን ይዘሽ አውሪኝ ትሰሚያለሽ ስራትሽን ይዘሽ በስርዓት እኔ እንዴ ጠርተሽኝ ልጨቀጭኝ ነው የምትጠሪኝ አይደለም ስለ ስርዓት አንቺ ለኔ ለማስረዳት እየሞከርሽ ከሆነ በደም ስርዓት ስለሌለሽ ከዚህ በፊትም ስርዓት ኖሮሽ ስለማያውቅ በደንብ ነው ማስረዳሽ በዚህ አይነት መልኩ እንደዚህ እንትን አትበይኝ ማውራት የፈለግሽው ነገር በስርዓት አውሪኝ በቃ መጥቻለሁኝ አክብሬሽ ያለ መምጣት የምችል ነበር ፈልግሻለሁ እስቲ ግን ለምን ይፈልገችኝ ይችላል ከብዙ ጊዜ በኋላ በጣም ብዙ እየቀበጣጠርሽ ያለሽው ነገር አለ አንደኛ ደረጃ የሄርሜላ ልጅ ብለሽ እጅሽን ያስገባሽበት ጉዳይ ለምን አፍናችሁ እንዳስቀመጣችሁት እደርስበታለሁ ኖርማሊ ግን ምን ነው ታፍኒ ተቀመጠው ሄርሜላ እዚህ ሀገር ምንም አይነት ልጅ እንደሌላት ይታወቃል እኮ ግን አንቺ እሱን እኮ እኔም አንቺም የምናውቀው ነገር ነው ዝም እንዴ እንደዚህ አታውሪኝ አልኩሽ እኮ ዲስሪስፔክት ያረሽ እንድታውሪኝ አልፈልግም በስርዓት አውሪኝ ምንሽ ትልቅ ሰው አይደለሽ እኮ ትልቅ ሰው ነሽ እንደ ትልቅ ሰው አውሪኛ ታዲያ ዝም ምናምን አይባልም የሰው ልጅ እሺ በጣም ይቅርታ አሁን በትክክልና ምናገርሽ ነገር አዳምጪ ስለልጅቷ ምናምን ስለዛ ልጠይቂኝ ከሆነ የመጣሽው ሁላችንም
እኔ የሆነ ሰው እኔን ከመጠየቅም የሚያተርፈኝ ነገር ዲኤንኤ ነው። እሱን ውጤት ደርሶልናል። እሱ አሳያለሁ ለቤተሰቦቼ። እሱ ደግሞ አንቺ አይመለከትሽም። ግን በትህትና ከጠየቅሽኝ ይሄን ነገር ልመልስልሽ ይችላል። ምክንያቱም እኔም ሳላውቅ የገባሁበት ነገር ስለሆነ እሺ፣ በትህትና እየጠየቅኩሽ ነው። ምንም የምትመልሺው ምላሽ እኮ እያስረዳሁሽ እኮ ነው። ለምሳሌ ነው ነፃነት፣ ችግርሽ ምን እንደሆነ ታውቂያለሽ። አንደኛ ሰው የሚልሽ ነገር አስተኝ፣ ሁለተኛ አብርሃም በደረሰበት ሁሉ አጠፊኝ። በቃ እኮ ችግርሽ አረጋው ነገር ለምን በደካማ ጎኔ እየገባሽ እንደዚህ እንደምታደርጊ አላውቅም። ምን ደካማ ጎኔ ይባል ነገር የለም። ለምን የማደርገው ነገር ከአብርሃም ጋር ነው የምታገናኙ? ለምን ምን ሪዝንሽ? ቆይ ከኔ ጋር ምን እንደልሽ ነገር ነገሩን ላሳጥርልሽ። በመጀመሪያ ደረጃ ሰሞኑ አብርሃምና ሩታ ላይ እየተፈጠረ ያለውን ነገር ታውቂዋለሽ። ዛት ሚንስ ሩታ የሆነ ቪዲዮ አብርሃም ላይ ይዛበት እየተነገረች ያለችው ነገር ምናልባት የኔን ቪዲዮዎች የምታይ ከሆነ በጣም ብዙ የሚባሉ ቪዲዮዎችን ሰርቻለሁ፣ ተናግሬያለሁ። አልባሌ ነገር ነው፣ የማይገባ ነገር ነው እየተደረገ ያለው። በጣም የሚያጸያፊ ነገር። አዳምጪ አንድ ጊዜ ላውራ። አክብሬሻለሁ፣ አክብረሽ እንድታዳምጪኝ እፈልጋለሁ። የሚደረግ ነገር አይደለም። ሩታም አብርሃም ላይ ያደረገችው ትክክል አይደለም። ምክንያቱም ባልና ሚስት ናቸው። ልጅ እስከ መውለድ የደረሱ ልጆች የራቁት ቪዲዮ ምናምን ተብሎ የጻን ጨዋታ ውስጥ መገባት አልነበረበትም። በዚህ ሰዓት ደግሞ ይሄ የራቁት ቪዲዮ በሚል የስንት ሰው ህይወት እያሳጣ እንደሆነ ይታወቃል። አንቺም ደግሞ የሚዲያ ሰው ነሽ፣ እያንዳንዷን ነገር ጠንቅቀሽ ታውቂያለሽ። አሁንም ግን ልልሽ የፈለኩት ነገር ዞሮ እጅሽን አስገብተሽበታል እዚህ ነገር ውስጥ ገባሽ አይደል? ነዛኝም እኮ የራቁት ቪዲዮ ያስኩበታ። እኔ እንደዛን አይነት ሴትም አይደለሁኝም። ችግር የለም አትሁኚ። አጋጣሚውን ብታገኝ አብርሃምን ምን ማድረግ እንደምትፈልጊኝ ያውቃለሁ አይደል? ቪዲዮ መያዝ የሆነ ሰው እኮ የራቁት ቪዲዮ ያዘ ማለት ምን እያደረገ እንደሆነ እኮ ሁሉም ሰው የሚያውቀው ነገር ነው። ያንን ነገር ደግሞ ያላደርገውም በፍጹም። ምክንያቱም የተከበርኩ ሴት ነኝ። እንደዚህ ራሴን የማዋርድ ሴት አይደለሁም። በጣም ደስ ይላል። የራቁት ቪዲዮ ምናምን ብለሽ እንድታወሪኝ ስለማልፈልግ ነው። እኔ ገባሽ? በጣም ደስ ይላል። እሺ ምንድነው ያሻለሽ? የለም እኮ ነፃነት። ግን ደግሞ የራቁት ቪዲዮን ሩታ ከቀረጸች በኋላ ከያዘች በኋላ ለማን እንደሰጣችሁ ይታወቃል። ማን እጁ እንዳስገባበት ይታወቃል። ያ ሰው ደግሞ ዳይሬክት ሪሌሽን አለው ካንቺ ጋር ገባሽ አይደል? አሁን እዚች ጋር ማይወራ ነገር እሺ ፊትሽን አዙሪና በስነስርዓት እኔ ዛሬ ማለት ነው እዚህ ጋር የሚወራ ነገር አታውሪ። በቃ አለቀ። ማይወራ ነገር አታውሪ። እርሽ አስጨርሽኝ። እጅሽን ማውራት ያለብሽን ነገር ብቻ አውሪ ማለት ነው። ከዚያ በኋላ እኔ በግል ጠይቂ። እዚህ የሚያስነዝር ነገር ካደረግሽ እኔ ከመሰንዘር ምንም የሚያግተኝ ነገር የለም። ይኸውልሽ ሲቀጥል ደግሞ ማለት ነው በግል ማውራት ትችያለሽ። እኔ የግል የሚባል ነገር የለንም። ማን የሰማሽው ነገር ካለ በግል እንደዚህ ብለሽ ማውራት ትችያለሽ እንጂ እዚህ ጋር አውቀሽ ምናምን አትበይ። ፋይል በአንድም በሌላም ምክንያት አንቺ እጅ ውስጥ ገብቷል። እሺ ምን እንዳደረግሽ ነው የምትፈልጊው? እንዳሳይሽ ፋይል እንድሰጥሽ ምናምን ነው የምትፈልጊው? አላደርገውም። እሺ ለምን ብያስኩት? ለምን ምን ላደርገው? እሱን የምታውቂው አንቺ ነሽ። ምን ላደርገው? አስረጅኛ ታዲያ። አንቺ እኮ ነሽ ያመጣሽው ይሄንን ነገር። እቺ እዚህ ነገር ውስጥ እጅሽን ገና ስታስገቢበት ምን ማድረግ እንዳለብሽ ታውቂያለሽ። እኔ ምንም አላስገባም። በጣም እየታገስኩሽ ነው በጣም። አብርሃምን ወደ ራስሽ የምታመጪበት መንገድ ካገኘሽ ሰውን ከመግደል ወደ ኋላ አትይም። አዳምጪኝ። እኔ እንደዚህ የረከስኩ ሴት አይደለሁኝም። ገባሽ? ስሚኝ፣ እኔ አብርሃምን የኔ ማድረግ የምፈልገው በእንደዚህ አይነት በተልካሻ ቪዲዮ ይዤ ምናምን አይደለም። አሁንም ድረስ እቺ ልጅ አብርሃምን እኔ እንደዚህ አይነት የወረደ የዘቀጠ ባህሪ የለኝም። ስነ ምግባር ይሄ የኔ ስነ ምግባርም አይደለም። እኔ በራቁት ቪዲዮ አብርሃምን አታልዬ የኔ ላረጋው አልችልም። ገባሽ? ይሄ ነገር ስሰማው ራሱ በጣም ነው የሚያስጠላኝ። አብርሃምን የሚጎዳ ነገር ነው። ገባሽ? ይሄ ነገር ስለዚህ አንቺ አብርሃምን ይሰማኛል። እሱ እንዲጎዳ አልፈልግም። ቴንኪው በቃ ጨረስን አይደለ? አሁን መመለስ የምትፈልጊው ነገር መልሰሻል። ስልክሽን ስጪኝና ከዛ በኋላ ምትቻለሽ። አንቺ እውነት ታማኝ ነኝ የምትይ ከሆነ ስልክሽን ስጪኝ። ከዛ በኋላ እኔ ከቤተሰቦቼ ጋር ያለው ነገር እኔ ላንቺ ስልኬን መስጠት አይጠበቅብኝም። እዚህ ስልኩ ስንት ፋይል ነው ያለው? ገባሽ? የሆነ ፋይልም ኖሮ ቢሆን እኮ አንቺ ልታዩ ነው ፋይሌን ምሰጥሽ ስልኬን ምንም ማለት ነገር አይኖር። ከሚዲያ የተለየ እኮ ዳኒ ነው ለኔ የሰጠኝ የሱን የራቁት ቪዲዮ ይሄው ኖ ቤተሰብ እኔ እዚህ ጋር ተናገር ዳኒ ብዬ እስካሁን አልተናገርኩም ነበር። እየጠየቅኩሽ ነው ረዲት አትንጨርጨር። እየጠየቅኩሽ እኮ ነው ራስሽ ያፈነዳሽው ነገር ሰጥ የምችለው ጥያቄ ያፈነዳሽው ነገሩን ነፃነት በቃ እንኳን ደህና መጣሽ ወደዚህ ሀሳብ እንኳን ደህና መጣሽ። እኔ ከሆነ ሰው ጋር ሪሌሽን አለሽ ብዬ ተናገርኩኝ እንጂ ስለ ዳኒ ስም አላነሳውም እስካሁን ድረስ ማለት ነው። ቪዲዮ ላይ አንድ ዳኒ የሚል ነገር አልተናገርኩም። ስለዚህ ያደረግሽው ነገር ተናገሪ ነፃነት። በቃ ይሄን ልጅ ታዩ ያንቺ መሆን የማይችል ከሆነ ትክምርት በዚህ ዝቃጭ ነገር ራሱ ስምሽ መነሳት አለበት የለበትም። ለምታንሽ ያለሽ እኔን ስም የራቁት ቪዲዮ እኮ እኔ ያዘች ራሱ ቢባል እኮ እንዴ ምን አይነት ሀሳብ ነው የምታስቢው? እያሰብኩኝ አይደለም። አሁን እየነገርሽኝ እኮ ነው ዳኒ ብለሽ ራስሽ ነገርሽኝ እኮ። እኮ የራቁት ቪዲዮ ያዘችበት ለአብርሃም ከማን ጋር ነው ያስኩበት? ከሩታ ጋር። እሺ ያስኩበት ማን ይሰጠኝ? ዳኒ ሰጠኝ ለኔ። አይ ጥያቄ እየጠየቅኩሽ ነው። ዳኒ ሰጠኝ። ከዛ በኋላ ሌላ መቀባጠር የምትፈልጊው ነገር ካለ ከዛ ሩታም ያን ነገሮች ሴታፕ እያመቻቸሽ ነው ያለሽ። እሺ አሁን ለማንኛውም
አንቺ ልታምኝም አይደለም አይነ ደረቅነትሽ እየባሰብሽ እንጂ ምንም የምትሻሻይ ልጅም አይደለሽም። እኔ ግን አንድ ማስጠንቀቂያ ልስጥሽ፣ አዳምጪኝ፣ ማስጠንቀቂያ ልስጥሽ። ምናልባት ማለት ነው ሰውነሽ በብዙ ነገር ልትሳሳች ትችያለሽ፣ እኛም እንሳሳታለን። ያንቺ ብቻ አይደለም ስህተት ሆኖ የሚታየው፣ የማንም ሰው ስህተት ነው፣ አለቀ። አይ እንደዚህ አይነት ግን የወረደ ሀሳብ እኔ በፍጹም እኔ ላይ ታንሻለሽ ብዬ አስቤ ማለት ነው። ሰው ሆኖ መመሳሳት የለም። እንደራስሽ ነው የምታስቢው፣ ከራስሽ እንትን ጋር ነው የምታስቢው። አይ ዶንት ኬር ዛት። ግን እኔ እንደዚህ አይነት ነገር አላረግም። አብርሃምንም የኔ ማረግ ከፈለኩኝ በእንደዚህ አይነት መንገድ አይደለም፣ በራቁት ቪዲዮ ምናምን አይደለም። አንቺ አብርሃምን የራስሽ የምታረጊበት መንገድ ካገኘሽ ማለት ነው ነፃነት፣ ምንም ነገር ታረጊያለሽ። እኔ አቅሻለሁ። አስፈራርቼ አብርሃምን እኔ ላደርገው ነው። ያ እንግዲህ አሰብሽ ነገር አንቺ ነሽ። አልገባኝም እኮ ሐሳብሽ ሁላ ግልጽ አልሆነልኝም። ሲጀመር አንቺ ሁሉ ጊዜ ግራ እንደተጋባሽ ነው። ምክንያቱም የምታደርጊው ነገር በጠቅላላ የተሳሳተና የተዛባ ነገር ከዚህ በላይ ማለት ያለፈ ነገር ልትናገሪኝ አልፈልግም። ልንገርሽ፣ ችግር የለውም አሁን ካጂም ሸምጥጭም ችግር የለም። ሚዲያ ላይ ያለሽው እያንዳንዷን ነገር እኔ ቀድሜም ተናግሬያለሁ። ከዛ ግን እኔ ላስጠናቀቅሽ የምፈልገው ነገር ይሄ የራቁት ቪዲዮ በተባለው ጉዳይ እኔ አብርሃምና ሩታን ራሱ በተደጋጋሚ ቪዲዮ ሰርቼ እየጠየቅኩኝ ነው እንዲያበቃ ይሄ ነገር ማለት ነው። ፕራንክ ከሆነ ራሱ ፕራንክ ነው ቢሆን ደግሞ ይሻላል። ምክንያቱም በጣም ትውልድን የሚያጠፋ ነገር ስለሆነ እኔ እንደዚህ አይነት ሐሳብ የለኝም። ሄጄ ማግኘት አልችልም። አስጨርሽኝ። ሄጄ ማግኘት አልችልም። እነሱ ግን ደግሞ አንቺ የሆነ በማስፈራራት ምን የምታደርጊው ነገር የለም። የሆነ ሰው የራቁት ቪዲዮ ያዘ አንቺ አስፈራርተሽ ያንን ቪዲዮ ልታስጠፊ አትችይም። ምን ልንገርሽ፣ አትችይም ልታስጠፊ። ምንም አይነት እንትን ነው የለሽም ሲጀመር። ሲቀጥል ደግሞ እኔ በማይመለከትሽ እየገባሽ እንደዚህ ለምን እንደምትበጥብጪ አላውቅም። ይኸውልሽ አሁን እኔ ሐሳቤ ልጨርስና ከዛ በኋላ ወደ ምትሄጂበት መሄድ ትችያለሽ። ገባሽ አይደል? አንቺን ታግሼ ምናምን እንደዚህ ከዚህ ቀደም አባብዬ ምናምን ፋይል ለማስወጣት አልሞክርም። ግን ደግሞ ከዚህ በኋላ እውነቴን ነው የምልሽ በዚህ ፋይል ምክንያት ያንቺ ስም ተነስቶ ሲቀጥል ደግሞ በዚህ ፋይል ምክንያት አብርሃምን ጠምዝጄ ወደ ራስ ያረጋለሁ ከሩታም ሆነ ከሄርሜላ ላይቺ ገለመኔ የሚል የጅል ሐሳብ ካለሽ በይፋ ማለት ነው በይፋ ጦርነቱ መጀመሪያው በጣም ስለናኩሽ ነው እንደዚህ ማለት ችግር የለም። ንቀት ሆነ አለሙን ነገር ከነጎዲያ ነገር ማድረግ አያቅተኝም። ብዙ ጊዜ ነው እዛ ደረጃ ያደርሰንም እኮ ያደርሰንም። ስሚኝ ሲቀጥል ይሄ ድጋሚ እዚህ ነገር ውስጥ ማለት ነው ካገኘሁሽ ነፃነት አታሽብኝ ያልኩሽ እኮ ነው የማይሆን ነገር ነው እኔና አንቺ መሀል የሚፈጠረው። እኔ በዚህ በራቁት ቪዲዮ ምክንያት ስንት ሰው እንደተበጠበጠ ይታወቃል። ገባሽ አይደል? የስንት ሰው ህይወትን የሚያበላሽ ነገር እንደሆነ ጠየቅሽኝ አይደለ? ምን ጠየቅሽ ነገር መለስኩልሽ። ያ አንቺ ሁሉ ጊዜ ከማጭበርበር እኮ ተሻታቂ። እኔ ራሴ ከዛሬ ነገ ተሻሻያለሽ ብዬ በየጊዜው ካሜራ ያሱኝ አንቺን ለማወጣጣት መሞከሬ ራሱ በጣም ስህተት ነው። ይኸውልሽ አንቺ ራስሽ ማስከበር መቻል አለብሽ። ገባሽ አይደለ? እንደ እህት ስለክርሽ ነው ወይ እንደ እህት አንድ እንደማውቀው ግለሰብ ስለክርሽ ማለት ነው። አትምከሪኝ፣ አልፈልግም። አትምከሪኝ አሳይም እንዴ። ስለዚህ እኔ ካንቺ ምንም አይነት ምክር አልፈልግም። ምንም አይነት ምክር አልፈልግም። አፍሽን ዝጊ። ማየን ነገር ውስጥ አንግባ። ስልክሽን ስጪኝና ሂጂ። ለምን ሰጥሽ? ራስሽን የምታምኚ ከሆነ በዚህ ልክ ደግሞ እርግጠኛ የምትሆኚ ከሆነ ስልክሽን ስጪኝና ሂጂ። አንቺ ስልኬን አልሰጥሽም አልኩሽ እኮ። አጠገቤ እንዳደርሽ ከዚህ በኋላ ነይ እያልኩሽ እኮ ነው።